በአሜሪካ ለምትገኙ ኢትዮጵያን በሙሉ ከግሪን ካርድ ወደ አሜሪካ ዜግነት መቀየር ለምትፈልጉ ወይም የአሜሪካ ዜግነት ማግኘት ለምትፈልጉ ሰዎች በዛሬ ቪዲዮ የምነግራችሁን አራት ወሳኝ ነጥቦች ግዴታ ማወቅ ይኖርባችኋል። ብዙ ሰዎች እነዚህን በዛሬ ቪዲዮ የምነግራችሁን አራት ነጥቦች ባለማወቃቸው ምክንያት የአሜሪካ ዜግነት ማግኘት ህልም ብቻ ሆነው ቀርተዋል። ስለዚህ እናንተም ከግሪን ካርድ ወደ አሜሪካ ዜግነት ለመቀየር እንዲሁም የአሜሪካ ዜግነት ማግኘት የምትፈልጉ ሰዎች ፍላጎት ብቻ ሆናችሁ እንዳትቀሩ፣ ህልም ብቻ ሆናችሁ እንዳትቀሩ በዛሬ ቪዲዮ የምነግራችሁን አራት ወሳኝ ነጥቦች ግዴታ ማወቅ ይኖርባችኋል። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። Most green card holders think that filing for citizenship is simple. Wait 3 or 5 years, then boom, file your application. But in 2026, simply filing the N-400 is not enough. Knowing when to file is not enough. ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። እንደዚህ አይነት ከዩኤስ ኢሚግሬሽን፣ ከግሪን ካርድ፣ ከሲቲዝንሺፕ እንዲሁም የመሳሰሉት አይነት መረጃዎችን የምንለቅበት ቻናል ነው። ስለዚህ በአሜሪካ በምንም አይነት ሁኔታ ላይ የምትገኙ ኢትዮጵያና ኤርትራውያን ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ይሄ ቪዲዮ ያስፈልገዋል፣ እንዲሁም ይህ መረጃ ግዴታ ማግኘት መስማት አለበት ለምትሉት ቤተሰብ፣ ጓደኛ፣ የቅርብ ሰው ሼር ማድረጋችሁን እርግጠኛ ሁኑ። ቪዲዮን ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ከነገርኳችሁ ካብራራውላችሁ እንዲሁም ስቴፑን ከነገርኳችሁ በተጨማሪ በራሳችሁ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ሊንኩን መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት ግሪን ካርድ ቱ ሲቲዝንሺፕ ፕሮሰስ ይላል። ይህ ምን ማለት ነው? ከግሪን ካርድ ወደ አሜሪካ ዜግነት ለመቀየር መከተል ያለብን ያልኳችሁ አራት ነጥቦችን የያዘ ፔጅ ነው። ስለዚህ እነዚህ አራት ነጥቦች እጅግ በጣም ኢምፖርታንት ናቸው። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ወደ ውስጥ ፔጅ እንዲያስገባን እዚህ ጋርም መግቢያው ላይ ነገርኳችሁ አራቱ ነጥቦች በዝርዝር ተቀምጠዋል፣ ተዘርዝረው ማለት ነው። ስለዚህ አንድ ባንድ እየገባን ስቴፕ ባይ ስቴፕ ምንድናቸው የሚሉትን እንመለከታለን። የመጀመሪያው ማወቅ ያለባችሁ ከግሪን ካርድ ወደ አሜሪካ ዜግነት ሙቭ ለማድረግ ወይም ለመቀየር ላሰባችሁ ሰዎች ግዴታ መጀመሪያ ማወቅ ያለባችሁ ነገር ኤሊጂቢሊቲ ሪኳየርመንቱን ነው። ወይም ከግሪን ካርድ ወደ አሜሪካ ዜግነት ለመቀየር ብቁ ነኝ የሚለውን ማጠየቅ ወይም ማረጋገጥ ይጠበቅባችኋል። ብቁ ነኝ የሚለውን ለማረጋገጥ እዚህ ጋር የተዘረዘሩትን ፖይንቶች ወይም እዚህ ጋር የተዘረዘሩትን ጥያቄዎች ለራሳችሁ መመለስ አለባችሁ። የመጀመሪያው እድሜ ከ18 ዓመት በላይ ነው ወይ የሚለው ጥያቄ ነው። ስለዚህ ግዴታ ማንኛውም ከግሪን ካርድ ወደ አሜሪካ ዜግነት መቀየር ያሰበ ሰው ወይም ሙቭ ለማድረግ የአሜሪካ ዜግነት ማግኘት የሚፈልግ ሰው በሙሉ እድሜው 18 ዓመት በላይ ሊሆን ይገባል ማለት ነው። ሌላው እዚህ ጋር እንደምትመለከቱት ግሪን ካርዱ 5 ዓመት ሊሞላው ይገባል ከእናንተ ጋር፣ ወይም ደግሞ በጋብቻ ከሆነ ደግሞ ያንን ግሪን ካርድ ያገኛችሁት 3 ዓመት ከእናንተ ጋር ሊቆይ ይገባል ማለት ነው። ስለዚህ ሁለተኛው ሪኳየርመንት ይህንን ይመስላል። እዚህ ጋር እንደምትመለከቱት ደግሞ ኮንቲኒስ ሬዚደንሲ ይላል። ይህ ምን ማለት ነው? ግዴታ በግሪን ካርድ በምትኖሩበት ጊዜ ወይም በምትቆዩበት ጊዜ ለ5ም ሆነ ለ3 ዓመት እንደየኬዙ ስለሚለያይ ማለት ነው። በዚህ ያክል ጊዜ በምትቆዩበት ጊዜ ከ6 ወር በላይ ከአሜሪካ ውጪ ወታችሁ የምታውቁ ከሆነ የአሜሪካ ዜግነት ማግኘት አትችሉም። ስለዚህ ግዴታ ማወቅ ያለባችሁ ነገር ከ6 ወር በላይ ከአሜሪካ ወጣችሁ ወይም ከዩኤስ ወጣችሁ የምታውቁ ከሆነ ይህንን ጥያቄ ለራሳችሁ መመለስ አለባችሁ ስለማይፈቀድ ማለት ነው። ሌላው እዚህ ጋር ፊዚካል ፕሬዘንስ ይላል። ይህ ምን ማለት ነው? ላለፉት 5 ዓመታት ማለትም በግሪን ካርድ በምትቆዩበት ጊዜ አትሊስት ወይም በትንሹ 30 ወራት ያክል መቆየት አለባችሁ። የ3 ዓመቱን ወይም የጋብቻ ከሆነ ደግሞ ግሪን ካርድ ያላችሁ አትሊስት በ3 ዓመት ውስጥ ማለት ነው ለ18 ወራት ያክል በአሜሪካ ላይ መቆየት ይጠበቅባችኋል ማለት ነው። ስለዚህ ይህንን ማወቅ አለባችሁ። ሌላው ጉድ ሞራል ካራክተር ሊኖራችሁ ይገባል። ይህ ምን ማለት ነው? ለምሳሌ ከክራይም ወይም ከወንጀል ነጻ ልትሆኑ ይገባል። እንዲሁም ደግሞ የማህበራዊ አገልግሎቶች ላይ የምትሳተፉ አይነት ሰዎች ልትሆኑ ይገባል። ከግሪን ካርድ ወደ አሜሪካ ዜግነት ለመቀየር ግዴታ መጀመሪያ ማወቅ ያለባችሁ ኤሊጂቢሊቲ ሪኳየርመንት እነዚህን ይመስላሉ። ሁለተኛ ላይ ኤን400 ፎርም መሙላት ነው። ይህ በኦንላይን መሙላት ይችላል፣ እንዲሁም ደግሞ በአካልም ዩኤስሲአይኤስ ቢሮን በመሄድ መሙላት ይችላል። ልክ 5 ዓመት ወይም 3 ዓመት ሲሞላችሁ ይህንን ኤን400 ፎርም በኦንላይንም ወይም በአካል እንደነገርኳችሁ ሄዳችሁ መሙላት ትችላላችሁ። ሶስተኛ ላይ እዚህ ጋር አቴንድ ዩር ባዮሜትሪክስ አፖይንትመንት ይላል። ይህ ምን ማለት ነው? ኤን400 ፎርም እዚህ ጋር በኦንላይን ወይም በአካል በምትሞሉበት ጊዜ ቀጠሮ ይያዝላችኋል። ቀጠሮ የሚያዝላችሁ ለዩኤስሲአይኤስ ቢሮ የጣት አሻራ ለመስጠት፣ ፎቶ ለመነሳት እንዲሁም የመሳሰሉትን አይነት ባዮሜትሪክስ ጉዳዮችን ለመጨረስ ቀጠሮ ይያዝላችኋል ማለት ነው። ስለዚህ ይህንን ባዮሜትሪክስ አፖይንትመንት ትይዛላችሁ ማለት ነው። ከዛ መቀጠል አራተኛው ስቴፕ የሚሆነው እዚህ ጋር ናቹራላይዜሽን ኢንተርቪው ነው ወይም
ፈተና አለው። በኢንተርቪው ወቅት የምትጠየቁት ስለ እናንተ ዲቴይል ኢንፎርሜሽን ትጠየቃላችሁ። ይህን 400 ፎርም ላይ የሞላችሁትን ይኸው እዚህ ጋር እንደሚለው ማለት ነው ትጠየቃላችሁ። ከዛ መቀጠል እዚህ ጋር እንግሊዝኛ ፈተና ትጠየቃላችሁ። እንግሊዝኛ ፈተና ውስጥ ምን ይካትታል? ማንበብ፣ መጻፍ ወይም ሪድ ራይት እንዲሁም ስፒክ ወይም መናገር ይጠይቃል ማለት ነው። መናገር ሲባል ያን ያህል ፍሉዌንት መሆን ወይ ደግሞ በጣም አድቫንስድ መሆን አይደለም። ቤዚክ እንግሊዝኛ ጀስት መግባቢያውን ያክል ትጠየቃላችሁ ማለት ነው። ስለዚህ ይሄንን ማወቅ አለባችሁ። ሌላው ሲቪክ ቴስት ትፈተናላችሁ። ሲቪክ ቴስቱ በፊት በነበረው አሰራር 10 ጥያቄዎችን ነበር የምትጠየቁት። ከ10ሩ አትሊስት 6ቱን መመለስ አለባችሁ ነበር የሚባለው። አሁን ግን ይመስለኛል ወደ 20 ቀይረውታል። ብዙዎቻችሁም በኮሜንት እንደዛ ብላችሁ አሳውቃችሁኛል። እኔ ግን እስከማውቀው ድረስ 10 ጥያቄዎች ናቸው ያሉት። 6ቱን ነው ግዴታ መመለስ የሚጠበቅባችሁ ወይም ኮሬክት መሆን የሚጠበቅባችሁ ለማለፍ ማለት ነው። ነገር ግን 20 ከሆነ ያው 11 ወይ 12 ነው መመለስ የሚጠበቅባችሁ ማለት ነው። ስለዚህ አራተኛው ስቴፕ ናቹራላይዜሽን ኢንተርቪው የሚባለው ይህንን ይመስላል። ከዛ መቀጠል ዲሲሽን ትጠብቃላችሁ። አምስተኛ ላይ ማለት ነው ውሳኔ ነው የምትጠብቁት። ከዩኤስሲአይኤስ ውሳኔ ትጠብቃላችሁ። ወይ አፕሩቭ ነው ወይ ደግሞ ድጋሚ አፕላይ እንድታደረጉ ትጠየቃላችሁ። ወይ ደግሞ ኢንተርቪው ላይ ብቻ ከሆነ የወደቃችሁት ወይም ሲቪኩ ላይ የሆነ ወይ እንግሊዝኛው ላይ ከሆነ የወደቃችሁት እሱን አሻሽላችሁ መታችሁ ድጋሚ እንድታመለክቱ እድል ይሰጣችሁ ወይም ኮንቲኒውድ የሚባል ስታተስ ላይ ያስቀምጧችኋል። ወይ ደግሞ ዲናይድ ትደረጋላችሁ ማለት ነው። ዲናይድ ማለት ለምሳሌ እንደነገርኳችሁ ከ6 ወር በላይ ቆይታችሁ የምታውቁ ከሆነ በግሪን ካርድ በቆያችሁበት ጊዜ ወይም በግሪን ካርድ በነበራችሁበት ጊዜ ከ6 ወር በላይ የምትቆዩ አይነት ሰዎች ከሆናችሁ ወይም ቆይታችሁ ከነበረ ዲናይድ ነው ቀጥታ የምትደረጉት። ረዥም ጊዜ ቅጣትም ይጣልባችኋል ማለት ነው። ነገር ግን ግራንትድ ወይ ደግሞ አፕሩቭ ከተደረጋችሁ ግን የመጨረሻው ስቴፕ የሚሆነው ቃለ መሐላ የምትፈጽሙበት ነው። ጠሩና ሴሬሞኒ ይደረግላችኋል። ናቹራላይዜሽን ሴሬሞኒ ይባላል። እሱ ይደረግላችኋል። ግሪን ካርዱን ትመልሳላችሁ ወይም ሪተርኒድ ግሪን ካርዱን ትመልሳላችሁ። ከዛ መቀጠል ቃለ መሐላ ትፈጽማላችሁ ወይም አሜሪካን ላለመክዳት ወይም ደግሞ ለአሜሪካ ሕገ መንግስት ለመታዘዝ የመሳሰሉት አይነት ነገር ለማድረግ ቃለ መሐላ ትገባላችሁ። ከዛ መቀጠል ቀጥታ የአሜሪካ ዜግነታችሁ ተሰጣችሁ በይፋ ማለት ነው። ወይም ሰርቲፊኬት ኦፍ ናቹራላይዜሽን የምንለው ዶክመንት ይሰጣችኋል ማለት ነው። ስለዚህ በቀላሉ ከግሪን ካርድ ወደ አሜሪካ ዜግነት ማግኘት የሚቻለው ትክክለኛው ፕሮሰስ ይህንን ብቻ ነው። ይህንን ፕሮሰስ ብቻ ነው በራሳችሁ ማድረግ የምትችሉት እንዲሁም ስቴፑን ተከትላችሁ ማድረግ የምትችሉት። ለማንኛውም ሰው ምንም አይነት ክፍያ መክፈል አይጠበቅባችሁም ወይም ምንም አይነት ነገር ማድረግ አይጠበቅባችሁም። ሙሉ ፕሮሰሱን በራሳችሁና ማንም ሰው ሳይረዳችሁ ማድረግ የምትችሉት ነገር ነው። የዛሬ ቪዲዮ ይህን ይመስላል። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ኦን ፖይንት ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለ ሲቪክ ቴስቶቹ እንዲሁም እንግሊዝኛ ፈተናው ስለ 10ሩና ስለ 20ው ጥያቄ ማለት ነው ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ዲቴል ሙሉ ጥያቄውና መልሶቹን ብቻ የያዘ ቪዲዮ ማዘጋጅላችሁናል። ነገር ግን ፍላጎታችሁን ኮሜንት ላይ እየጻፋችሁ አሳውቁኝ። ለዚህ ቻናል አዲስ የሆናችሁም ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ይህን ቪዲዮ ላይክ ያደረጋችሁ ምን ያህል እንደጠቀማችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እንደሆነ ስለምረዳ በቀጣይ አሪፍ መረጃዎችን ይዤላችሁ አሪፍ ቪዲዮዎችን ይዤላችሁ እንድመጣ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንዲሁም እንደጠቀማችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ